ናናዬ በተፈጥሮ ይሄ ስፖርታዊ ነገር አልወድም አይቼም አላቅ ኦሮምኛ ይወራል አቃለሁ ኬንያ እኮ ነው ያልኩት ኬቢ የዶሮላት እርዝማኔ ወይም ቁመቱ ስንት ሜትር ነው በቢጫ ስትራፕ ሰማያዊ ስራ ለሰሪው ዳሽ አጥር ላጣሪው አይደል ሁላችንም በእግዚአብሔር ላይ ጥገኛ ነው ያኔ ደስተኛ ህይወትን እንጀምራለን ምንም ነገር ላይ ስኬታማ የሆነ አቺቭመንት ለማግኘት ከፈለግን በእግዚአብሔር ላይ 100% ጥገኛ መሆን አለብን አባይ ቲቪ ሆነትም የኢትዮጵያ ምርጥ ነው ናይስ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀነስ አሁን ጀምሯል ዳዊት አባተ እባላለሁ የዛሬውን ከኔ ጋር ፈታ እንላለን አብራችሁን ቆዩ አማኑኤል ማሙዬ ይባላል ሰራተኛ ዳዊት ነብዩ ሰራተኛ ሰለሞን ወርቁ ይባላል ሰራተኛ ጌታቸው ዳኘ ሰራተኛ ናሴ ግርማ ሰራተኛ ልዑል ሰገድ መንገሻ ይባላል ሰራተኛ አሊብ ክፍሌ ይባላል ሰራተኛ እሺ አማን ዴቭ ሶል ጌች ሜኑ ልዑልና ኬቢ እንኳን በሰላም ወደ አባይ ቲቪ መጣችሁ ይህ ያላችሁበት የማን ይቀነስ ፕሮግራም ነው ማን ይቀነስ የዙር ጥያቄዎች አሉት 5 ዙሮች ናቸው 6ኛው አሸናፊውን የምንለይበት ነው 6ኛው ላይ ደግሞ ተዘጋጅታችሁ ካሁኑ ከሰባታችሁ ማን እንደሚቀር አላቀሙ ለሰው የስልክ የቦነስ ጥያቄዎች አሉት ልደውሉት የምትችሉትን ሰው ሰባታችሁ ማስታውሱ ምናልባት የሚቀረው ለሰው 500 ብር ቦነስ የሚያስገኙ ሁለት ጥያቄዎች አሉት የመጨረሻው ላይ ከመጀመሪያው ስንጀምር አንድ ቁጥር አማን ካንተ ነው ጥያቄ ምን ጀምረው ጥያቄያችንን ካንተ ጀምረን አንድ ጥያቄ ተጠይቀን መልስ ትመልስ አንዱ ጥያቄ 200 ብር ያሸንፋል ግን ይሄን 200 ብር ያሸንፋችሁትን ወደ ባንካችሁ ገቢ የሚሆነው ከጎን ያለው ዴቭ ባንክ ካለ ብቻ ነው አንተ መልሰ እሱ ባንክ ካላለ ብሩ ቀለጠ ማለት ነው ስለዚህ ይሄ ለሁላችሁም ይሰራል ማለት ነው ለአማን ዴቭ ለዴቭ ሶል ለሶል ጌች ለጌች ሜኑ ለሜኑ ልዑል ለልዑል ኬቢ ባንክ የማለት ግዴታ አለባችሁ ማለት ነው በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀንሳል ስለዚህ ምን ያስፈልጋል ፍጥነት ያስፈልጋል ያልገባችሁ ጥያቄ ካለ ይለፈኝ በሉ በመሃል ስለ ስራችሁ ስለ ማንነታችሁ ብዙ እንጫወታለን መልካም ቆይታ ይሁንላችሁ አብረን እንጥጥ አማን ደህና ነህ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆያችሁ ዝግጁ ነህ ለመጠየቅ ዝግጁ እሺ አማን ኦቾሎኒ ፍሬ የሚያፈራው በምኑ ነው ኦቾሎኒ ወይም ለውዝ የኦቾሎኒ ፍሬ እንዴት ነው የሚያፈራው ጥያቄ ወዴት ነው ወደ ስር ወዴት ወደ መሬት ትክክል ተመልሷል ዴቭ በቻይና ሰንደቅ ዓላማ ውስጥ ስንት ኮከቦች አሉ ይለፈኝ የቻይና ሰንደቅ ዓላማ እናውቀዋለና ይለፈኝ ቻይና 5 ኮከቦች አሉ በትክክል ተመልሷል አንድ ትልቅ 4 ትናንሾች ሜኑ ባቡር በስንት ጎማዎች ይንቀሳቀሳል ይለፈኝ ባቡር በስንት ጎማዎች ይንቀሳቀሳል ባቡር ጎማ በትክክል ተመልሷል ባቡር ጎማ የለው ዴቭ ባንክ ብሏል ዴቭ የንግስት ዘውዲቱ አባት ማን ይባላሉ ይለፈኝ የንግስት ዘውዲቱ አባት ይለፈኝ ኢምፔሪያል ሚኒሊክ አጼ ሚኒሊክ ኢምፔሪያል ለማለት ነው ኢምፔሪያል ነው እኮ ያልከው ኢምፔሪያል ሚኒሊክ አጼ ሚኒሊክ ናቸው እሺ ዳግማዊ ንጉስ አጼ ሚኒሊክ ናቸው በትክክል ተመልሷል ባንክ ብሏል ኬቢ የዶሮላት እርዝማኔ ወይም ቁመቱ ስንት ሜትር ነው ወይም ስንት ሳንቲሜትር ነው ይለፈኝ ዶሮላት የላት ምንድነው ያላት ጭራ ዶሮ ጭላት የላት ምንድነው ያላት ላባ ነው በትክክል ተመልሷል ዴቭ ባንክ ብሏል ዴቭ እኚህ በፎቶ ላይ የምትመለከቷቸው ሰው ማን ይባላሉ እማሆይ ትክክል እኮ ነው አመጣጠ የሚያግዘው እማሆይ የዜማ ምናምን ማን ናቸው እማሆይ ስማቸውን ብቻ አባታቸው ሰማይ ሆነ ነገር ስላሴ እማሆይ ገላነሽ እማሆይ ሴተ ማርያም ሴት አይደለም ዴቭ በቅርብ አይደል እንደው የሚያረፉት
እማሆይ ጽጌ ገብረ ባሉት ሶል አልተመለሰም። በጣም ይቅርታ። ሶል ሳዳም ሁሴን የየት ሀገር መሪ ነበሩ? ይለፈኝ አላውቅም። የየመን አይደለም። ኢራን ኢራን አይደለም። ሊቢያም አይደለም። ይለፈኝ ኢራን አይደለም። ኢራቅ ነው። በትክክል ተመልሷል። የኢራቅ አረባንክ መልሱን ተወው። እሺ የኢራቅ ፕሬዝዳንት ነበሩ። ሶል በመዲናችን አዲስ አበባ የሩሲያ ባህል ማዕከል ወይም ፑሽኪን ተብሎ የሚጠራው አዳራሽ የት ይገኛል? ፑሽኪን የሩሲያ ባህል ማዕከል ነው። ሞስኮ በመዲናችን አዲስ አበባ ብዬ 4 ኪሎ አይደለም። ሳር ቤት አካባቢ ሳር ቤትም አይደለም። ከሜክሲኮ ወደ አይደለም። ይለፈኝ ፒያሳ ነው። በትክክል ተመልሷል። ፒያሳ ነው የሚገኘው። ሶል ባንክ ብላል። ፒያሳ አሮጌው ፖስታ ቤት አካባቢ ነው የሚገኘው። ሰዓት አልቋል። የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ ተጠቅማችሁበታል። አሁን ወደ ሁለተኛው ዙር ልንሻገር ነው። በዚህ በአንደኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። ከሞስኮ ተመለስክ? ተመልሻለሁ። እሺ እንኳን በሰላም መጣ። የዚህ ዙር ጠንካራ መላሽ አማን ነበረ። ይህ ማለት ቁጥር ስትቀንሱ ወይም የምትቀንሱትን ቁጥር ስታወጡ አንድ ቁጥር መቀነስ አትችሉ። የዙር ጠንካራ ተወዳዳሪ ይቆያል። ስለዚህ አማን ትቆያለህ። አንተ ግን የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ከስር ቁጥር አለ። የምትቀንሱት ቁጥር አዘጋጁልኝ። ሞስኮ። እሺ አውጡ ስላችሁ እኩል ነው። እሺ የምታወጡት እኩል 1 2 3 አውጡት። እኩል ቀጥ አድርገው 4 3 5 3 3 4 ቀይረ ነው ሐሳብን። ይሄ ነው 4 4 3 3 3 4 ከሶል ውጪ ሌሎቻችሁ ያዙት። ሶል አውርደው ሌሎቻችሁ ያዙት። አሁን እዚህ ጋር 3 ቁጥሮችና 3 4 ቁጥሮች ይታዩኛል። ይህ ማለት አቻ ቁጥር እዚህ ጋር ይታየኛል። ምንድነው የምናደርገው? እዚህ ጋር ያለው አጫዎች ወይም እኔ ፍርድ መስጠት አልችልም፣ ምክንያቱም አብላጫ ቁጥር ስለሌለ። የዙሩ ጠንካራ ተወዳዳሪ ማን ነው ብለን ለዛ ነው ዳኝነቱን የምንሰጠው። የዙሩ ጠንካራ ተወዳዳሪ ደግሞ አማን ነበር። ከአማን በስተቀር ሌሎቻችሁ አውርዱት። አማን ያዘው። ዳኝነቱን ላንተ ነው የምሰጥህ። ከዳኝነቱ በፊት ሁለት እድሎች ወይም ምርጫዎች እሰጥሃለሁ። የመጀመሪያው ሐሳብን የመቀየር ሙሉ ስልጣን አለ። ሁለተኛው ያለ መቀየር መብት አለ። ማን ይቀነስ? በሐሳብ ይጸንቻል። ጌች በሐሳብ ይጸንቻለሁ አለ። አይንም ቢያይክ ቢል ጌች ስለመጣ ከልብ እናመሰግናለን። ጌች ማን ነው? እስኪ ስለ ጌች በደንብ እንስማ። ጌታቸው ዳኘው ይባላል። ጮክ በል። ጌታቸው ዳኘው ይባላል። ጌታቸው ዳኘው ከየት ነው የመጣው? ስራው ምንድን ነው? በናይስ ኢንሹራንስ ውስጥ ነው የምሰራው፣ በቦሌ መድኃኒዓለም ብራንች። እሺ ኢንሹራንስ ተወደደ ዘንድሮ? ጨመረብን እኮ መከራችን በለ። እናንተ ምን ትስቃለህ? ያው ምናልባት እንግዲህ ያለው ወቅታዊ ሁኔታ ኢንሹራንስ አዋጭ ነው ግን አይደለ? አዋጭ ነገር ነው አይደለ? ኢንሹራንስ ለህዝብም ከፍተኛ ጠቀሜታ አለው። ግን ቶሎ ተከፍሉ እንከፍላለን። አትዋሽ። አዎ ደንበኛው የሚፈልገው ነገር አለ። በአንድ ቀን ሁሉ ነገር ፕሮሰስ ሊደረግ ብዙ ጓደኞች አሉን፣ ብዙ ወዳጆች አሉን የትራንስፖርትም የግልም ንብረት ያላቸው እና ብዙ ጊዜ ያው ከመኪና ጋር የተገናኘ ኢንሹራንስ ሲገቡና ስቃያቸውን ሲበሉ ያሉ ቶሎ አይከፈላቸውም አደጋ በደረሰባቸው ጊዜና ምንድነው ምክንያቱ? ምንድነው ውጣ ውረዱ? ያን ሁሉ ቢሮክራሲ የሚያበዛው ነገር ምንድነው? አሁን ኢንሹራንስ በመሰረቱ ማለት አንዳንድ ጊዜ ደንበኛው የሚፈልገው ነገር ምንድነው? የሆነ ነገር ክሌም ሲያደርግ ልክ እንትኑን ውሉን ሲገዛ የመጀመሪያ ምንም የአንድ ሰዓት ፕሮሰስ ምንም ያንድ ፕሮሰስ የሌለው ነገር ነው። ክሌም ሲባል ግን የሆነ የሚሄደው ሂደት አለ። በአንድ ጊዜ የፖሊስ ማስረጃ የተለያዩ ነገሮችን የሚያሟላቸው ነገሮች አሉ። ያንን ደግሞ ደንበኛው ያው በግሉ
ሆን ብሎ ነው አደጋውን እንዲፈጠርበት ያደረገው ወይስ የእውነት አደጋ ደርሶበት ነው ምናምን የሚለውን ለማለት ነው እኮ። ሁሉንም ነገር በቃ ማሟላት ያለባቸውን ነገሮች አሉ። ስለዚህ በዛ ታይም ላይ እንግዲህ የሆነ ዱሬሽን ታይም አለ። አደጋ ሆን ብሎ እንዲደርስ አድርጎ የሚመጣም ሰው አለ። እንደዛ ያጋጥማችኋል? ሁላችሁም ኢንሹራንስ የምትሰሩት በነገራችን ላይ ሁላችሁም ከናይስ ነው የመጣችሁት? ናይስ ኢንሹራንስ ናይስ። እንደዛ አይነት ሰዎች ግን አሉ ይኖራሉ። ከኢትዮጵያ ውስጥ እኮ ያለ ነው እንዴ? ጭምጭምታ እንሰማለን። ይኖራል። መኪናውን አውቆ ገልብጦ ምናምን የሚባል ነገሮች እንሰማለን አንዳንዴ። እና የኢንሹራንስ ብር መብላት ይባላል። እዝጎ አውጣል ከዚህ ንብረትን ዘብዝብ። እሺ አውራኝ እንጂ እሱን ያንን ሂደት ነው ሰው ሊቀበለው የማይፈልገው ነገር ማለት ነው። ሲሰጡን በቀላሉ እንትን ብለን ምናምን አሁን ክፈሏችሁ ሲል ወገቤ ራሴን የምትሉት ነገር ምናምን ይላል ደንበኛው። አንደኛም ክሌም አድርጎ ሲመጣ ሰውየው ስሜታዊ ይሆናል። ብዙ ነገሮች ያው ንብረቱን ያጣ ሰው ምናምን እምነትም አለው። ያው ምንም ማድረግ ስለማይቻል ነው እንጂ በሰዓቱ በጣም ንዴት ላይ ስለሚሆን ብዙ ነገሮች አሉ፣ መጋጨትም ድረስ ይደርሳሉ። ያው ግን ቀስ ብሎ በተቻለ መጠን እናፋጥንላለን ምናምን ብሎ ወዲያው ሲረጋጋ ገብላለን። ትልቅ ንብረት ኢንሹራንስ የገባህለት ንብረት ይቅርና መታወቂያም ሲጠፋ እኮ ሄደ ፖሊስ ጋር አመልክተህ ወረቀት ተጽፎልህ ምን ብለህ ፕሮሰስ አለው እኮ። ዝም ብሎ ሄደህ መታወቂያ ሰላት መታወቂያ ተጠብኝ መታወቂያ ስጠኝ አይባል አይደለ? ፕሮሰስ አለው፣ አግባብ ነው። ግን አንዳንዴም አግባብ ያልሆነ ታይም ናይስ ላይ ላይኖር ይችላል። አላውቅም ምን ነው የሀገራችን ሁኔታ ነው ባይዘ ለዚህ የሚሆነው የሀገራችን ሁኔታ ነው። እንደዚህ እንዳልከው ቀደም ማንኛውም ሰው በትክክል ክሌሙን ለመጠየቅ የሚሄድም አለ። በዛው ልክ ደግሞ መኪናው ተበላሽቶበት የሆነ ነገር አድርጎ ኢንሹራንስ መጠየቅ የሚፈልግ ሰው ብዙ አይነት ሰው አለ። እነዛን ሰዎች በምን አይነት መልኩ ነው ሰሌክት የሚደረገው? ትክክለኛ የሆነውን ክሌም የራሱ ኢንቨስቲጌሽን አለው። የፖሊስ ሪፖርት ማምጣት አለበት። በዛ ላይ ሰርቬሮች አሉ። ሰርቬር ማለት ኢንጂነሮች አሉ። ያንን ክሌም በትክክለኛው ቦታ ትክክለኛ የሆነ ክሌም ነው የደረሰው የሚለውን ነገር በደንብ ታይቶ እሱኛው ነገር በቂ ካልሆነ እንኳን ኤክስተርናል ኢንቨስተሮች አሉ። ኢንቨስቲጌት የሚያደርጉ ሰዎች አሉ። እነሱ መጥተው አይተው ከዛ በኋላ ያንን ፕሮሰስ ካለፈ በኋላ ነው ክሌሙ ከቨር ሊደረግለት የሚችለው። እዚህ ጋር ደግሞ መናገር የምፈልገው ለሁሉም ኢንሹራንስን ለሚጠቀም ሰው ኢንሹራንስ የሚገቡት ለምሳሌ አንድ የ5 ሚሊዮን ብር መኪና ይገባና አንድ ሰው ለምሳሌ 4 ሚሊዮን ብር ነው መገባው ይላል። የመኪናው ቫልዩ ግን አሁን ያለበት ከረንትሊ ቫልዩ 5 ሚሊዮን ሊሆን ይችላል። 4 ሚሊዮን ድረስ የመጣውን ክሌም ሁላ ይከፈለኛ ብሎ ነው የሚያስበው ማንኛውም ሰው። ነገር ግን የ1 ሚሊዮን ያክል ቀንሶ ነው የገባው አይደለ? የ1 ሚሊዮን እዛ ካሳ ላይ ለምሳሌ የፊት መስታወት ቢሰበርበት የ1 ሚሊዮን ካልኩሌት ተደርጋ እያንዳንዱ ፓርት ላይ ትቀነስበታለች። እሷን ነገር አያውቅምና ኢንሹራንስ የሚገባው ሰው ይህንንም አውቀው እንዲገቡ እናንተ መጀመሪያ ወደ ተቋሙ ላይ እንደዚህ አይነት ነገር ላይ ሲቀላቀሉ እንደዚህ አይነት እንትን ማስጨበጫ አስጡ በደንብ እንሰጣለን አለ። እንደዛ እንናገራለን። የኛ የሀገራችን የፖሊሲ የኢንሹራንስ ፖሊሲ በአማርኛ አይደለም የተጻፈው። እሱ ነገር አንደርስታንድ ለማድረግ ሁሉም ሰው አይረዳውምና እሱ ነገር አንድ ጋፕ አለብን እንደ ሀገር ማለት ነው። ስለዚህ ብዙ ስራ ይጠይቅባቸዋል። ሁሉም ብዙ ስራ ይጠይቃል። ያን ነገር ደግሞ የመጣውን ከስተመር በዚህ ልክ ማስረዳት የኛ ኃላፊነት ነው ማለት ነው። ማንኛውም ኢንሹራንስ ባለሙያ ማለት ነው። በጣም አሪፍ። ሌላ የምታስተላልፈው መልእክት ማመስገን የምትፈልገው አካል ካለ እድሉ ልስጥ ከመውረድ በፊት። ያው ከምንም በላይ ብዙ ዋጋ የተከፈለ ልጅ ቤተሰቦቼን፣ ወንድሜን፣ እናቴን፣ አባቴን በጣም አመስገን እፈልጋለሁ። ጓደኞቼንም እንደዚሁ አባይ ቲቪንም በጣም አመሰግናለሁ። ዴቫንተንም አመሰግናለሁ። በክብር ሰሚልኝ እቺን ነገር ትጠቅማለች ነው ኢማች ያረዳል። እሺ አሁን ወደ ሁለተኛው ዙር ተመልሰናል። በመጀመሪያው ዙር ጌችን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዴቭ መልሶ ሶል ባንክ ብሎ ነው። ሶል አለ ተመልሳል ከሩሲያ ደርሻለሁ። እሺ ሶል ካንተ ነው መጀመሪያው። ዝግጁ ነህ? ዝግጁ። ሶል የሰሜን ሱዳን ማለት ነው የመገበያ ገንዘብ ምን ተብሎ ይጠራል? ይለፈኝ ሱዳኒዝ ፓውንድ ነው የሚባለው። ሱዳኒዝ ፓውንድ ነው የሚባለው። ሜኑ ምን ማለት ነው? ሜኑ አሳጥር ነው ቢሮ በሚጠሩኝ ማለት ነው። ምን ለምን ሜኑ አሉ? ምናሴ ሚሊዮን
ያው ብዙ ጊዜ ፓስወርድ ሰጥ በሚኑ ነው እንዲቀላቸው ነው። ምናሴ ነው ትክክለኛ ስሜ እንዲቀላቸው ነው። የፓስወርድ ስም ነው። ጥሩ ነው ግን አካት አይ ከዛ በኋላ ደግሞ ይቀጥላሉ። ከዛ በኋላ ደግሞ ይቀጥላሉ። እሺ አይነገርም ግን ሚኑ ዶሮ ስንት ጆሮ አላት? ጆሮ የላትም። ዶሮ እርግጠኛ ነህ? ሁለት ጆሮ አላት። በትክክል ባንክ ሆላል። ኬቢ ይህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ማን ይባላል? ይለፈኝ ዲቡ ኧረ ይለፈኝ። የሚገርም ነገር ፊልም ላይ ቆይቻለሁ፣ ግን ይሄን ፊልም አላውቀውም። ሰዓታችሁን ተጠቀሙ። ባንዳፍ ነው የሚባለው። ባንዳፍ ማንተን ይጠየቅኳል ሁሉ ወይስ ኬቢ? አማን የኬንያ ብሔራዊ ቋንቋ ምን ተብሎ ይጠራል? የኬንያ ብሔራዊ ቋንቋ እንግሊዘኛ አይደለም። ኦሮምኛ ኦሮምኛ ይወራል አውቃለሁ። ኬንያ እኮ ነው ያልኩት። ኬንያ እኮ ይወራል እኮ። እኔ ያወራሉ አላልኩም እኮ። ብሔራዊ ቋንቋቸው ምንድን ነው ያልኩት ነው እንዴ? ሶል ኧረ ይለፈኝ በል። አላውቅም። እሺ ፈረንሳይኛ ነው? ፈረንሳይኛ አይደለም። ኬንያኛ አይደለም። ይለፈኝ። ስዋልኛ ነው። ስዋልኛ ነው የሚባለው። ሶል አለ ሳቅ አንተ ዝም ብለህ። ሶል ጎልደን ግሎብ የየት ሀገር የፊልም ሽልማት ነው? ጎልደን ግሎብ የሚል ሀዋርድ አለ። ይህ ሀዋርድ የየት ሀገር የፊልም ሽልማት ነው? አሜሪካ። ይሄ ቦክሰኞች። በቃ አሜሪካ ነው። ሌላ ነገር አታውራ። የአሜሪካ ነው። እሺ ይዤልሃለሁ። ባንክ ባል ሚኑ ይስማከ ወርቁ ስንት የሙዚቃ አልበሞችን ሰራ? ይስማከ ወርቁ ደራሲ ነው እንጂ ተመልሷል። ጎበዝ ባንክ ባል እንጂ ልዑል የሚባል ልጅ አለኝ። በጣም ትንሽ ነው። 3 ዓመት ነው የምወደው እና እናቱ ቃቅልዬ ትለዋለች። ቃቅል ለበለ እሺ ልዑል የኢትዮጵያ ህገ መንግስት ስንት አንቀጾች አሉት? 126 አይደለም። ይለፈኝ 106 ነው። ባንክ ተመልሷል። ዴቭ ባንክ ብሏል። ዴቭ ይህ በፎቶ ላይ የምትመለከቱት የፊልም አዘጋጅ ስሙ ማን ይባላል? ሄኖክ አየለ። ትክክል ተመልሷል። ባንክ ብሏል። ሶል በዘንድሮ የአፍሪካ ዋንጫ የሴኔጋል ብሔራዊ ቡድን የእግር ኳስ አሰልጣኝ ስማቸው ማን ይባላል? ይለፈኝ ኳስ አላውቅም። ይለፈኝ ፓፒ ቲዮ ነው የሚባሉት። ፓፒ ቲዮ። ሰዓት አለቀ። አንዴ ለራሳችሁ። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 1400 ብር ጋር 2400 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ደግሞ ሁላችሁም አንዳንድ ጥያቄ መልሳችሁ ነበረ። ልዑል ግን ባንክ በማለት ስለሚበልጣችሁ የዚህ ዙር ጠንካራ መላሽ ልዑል ሆኗል። ይህ ማለት 6 ቁጥር መቀነስ አይቻልም። ልዑል የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ሶል ለመቀነስ ተዘጋጅተን እሺ ተዘጋጁ። 1 2 3 5 3 2 7 5 3 ያ እናንተ ሁለታችሁ አውርዱት። ዴቭ እና ሶል አሁንም 2 ቁጥሮች ይታዩኛል። 2 3 እና 2 5 ቁጥሮች። ይሄ ማለት አሁንም አቻ ቁጥር አለ ማለት ነው። አሁንም የዚህ ዙራሽ ጠንካራ መላሽ ማን ነው ብለን ስንጠይቅ ልዑል ነው። ስለዚህ ፍርዱን አሁንም ወደ ልዑል ነው የምንወስደው። ልዑል ይይዛል፣ ሌሎቻችሁ ታወርዳላችሁ። ልዑል ልክ እንደ አማን አንተም ሐሳብን የመቀየር መብት አለ፣ ያለ መቀየር መብት አለ። አልቀየርም ካልክ ደግሞ 5 ቁጥር ይቀነሳል። ሚኑ ተቀነሽ ተደርጋል። ሚኑ ስለመጣ ከልብ እናመሰግናለን። እስኪ አንተም እንደጌች ትንሽ አውራ። ሚኑ ማን ነው? ራስን አብራራልን። ስለ ስራ፣ ስለመጣህበት አካባቢ፣ ስለ ወግ ማረግ፣ ስለ ቤተሰቦች ማመስገን የምትፈልገው መልእክት ካለም እድሉ እሰጣለሁ። እሺ ስሜ ምናሴ ግርማ ይባላል። ያው ሰፈራ ብዙ ነኝ። መካኒሳም ጨርቆስም አሁን ደግሞ ኮየ ፈጬም ሰፈሮቼ ናቸው። አልገባኝም። ቢሮ ሽፍት ባረገው ቁጥር አይ በአብዛኛው ስትመደብ እናትና አባቴ የተለያዩ ስለሆኑ አብረው አይደለም የሚኖሩት።
አንድ እናቴ ጋር አንድ አባቴ ጋር እያልኩ ነው እንትን ያልኩት። እናቴ ጨርቆስ ልጅ ናት። አባቴ ደግሞ መካኒሳ ሰው ነው። በአብዛኛው ጨርቆስና መካኒሳ ነው። አሁን ደግሞ ትዳር መስረት ደግሞ ቆየ ፍቼ ሄድኩኝ። ሰፈረ ብዙ ነው። እሺ አጣማሪ እና ኢንሹራንስ ባለሙያ ነኝ። ያው ናይስ ኢንሹራንስ ነው የሰራኝ ያለሁት። ያው በዚህ አጋጣሚ ከስተመሮች እኛ እንዲመርጡ መልእክቴን አስተላልፋለሁ። ምን የተለየ ነገር ስላላችሁ ነው እናንተ የሚመርጡት? ቀልጣፋ አሁን ባለን እንትን ቀልጣፋ የካሳ አገልግሎቶችን እየሰጠን እንገኛለን። የት ብራንች ነው? አሁን በፊት የረር ብራንች ነበርኩኝ። አሁን ወደ ቦሌ ቡልቡላ ትራንስፈር አድርጋለሁ። ቀረብ እያልኩ ደስ ይላል። የምታስተላልፈው መልእክት አለ? አለያም ማመስገን የምትፈልገው አካል ካለ? ማመስገን የምፈልገው በመጀመሪያ ፈጣሪን ማመስገን እፈልጋለሁ። ለዚህ ደረጃ ያደረሰኝ ፈጣሪ ነው። ከዛ በመቀጠል ደግሞ እናቱ ቅድስት ድንግል ማርያም ኪዳነ ምሕረት ለምኛ ተሰጠችን ነገር የለም እስካሁን በመንገድ ወዱ እሷ ናት የቀደመች ያሳካችልኝ። በመቀጠል ደግሞ ያው ቤተሰብ ከነ ፈጣሪ ቀጥሎ ቤተሰብ አለ። በተለይ እናቴ ለኔ ብዙ ዋጋ ከፍላለች። አሁን ደግሞ ከአጠገቤ ሆና ነገሮች ሌላኛው እናቴ የትዳር አጋሬ ፋሲካ ደምሴ ትባላለች። እሷን ከልብ ላመስገን እፈልጋለሁ። ሳስበው ገና ትኩስ ትዳር ነው። ኦልሬዲ ዓመት ከ5 ነው። ትኩስ ነው ገና እየተባለ ያለ ትዳር ነው። ልጅ መጥቷል? አልመጣም እስካሁን። ይመጣል እንደ እግዚአብሔር ፍቃድ ይሆናል። እግዚአብሔር ለመልካም ነገር እውነት ነው፣ ችግር የለበትም። ሌላ እና አባይ ቴሌቪዥንም ከልብ ላመሰግን እንፈልጋለሁ። እዚህ ጋብዝ በአክብረው እዚህ ለጠሩ እና ለቲም ሜምበሮቼ መልካም እድል እመኛለሁ። በክብር ሸኙልኝ። ሚኑ እቺ ነገር እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ሚኑን ተቀናሽ አድርገናል። ሰዓታችን ደግሞ ያለቀው የሴኔጋሉ አሰልጣኝ ስማቸው ሳይጠቀስ ነበር ጥያቄውን የጠየቅኩት። ማንን ነበረ? ሶልን ነው። ሶልን ጌችም የለም ሚኑም የለም። ስለዚህ ልዑል መልሼ አንተ ጋር መጥቻለሁ። ካንተ ነው ጀምሮ ዝግጁ ነህ? ሚኑ የሰርዶ እህል በብዛት የት አካባቢ ይገኛል? ሰርዶ ፍሬ የለውም። ምንድን ነው ሰርዶ? ሳር ነው። በትክክል ተመልሷል። ኬቢ ባንክ ብሏል። ኬቢ አንጋፋው አርቲስት ተስፋዬ ሳህሉ የሚታወቁበት ቅጽል ስማቸው ማን ይባላል? ይለፈኝ። አባባ ተስፋዬ ነው የሚባሉት። በትክክል ተመልሷል። ባንክ ብሏል። ዴቭ የአሁኑ የሊቨርፑል እግር ኳስ ክለብ አሰልጣኝ ማን ይባላሉ? ይለፈኝ። ኤርገን ክሎፕ። ጀርገን ክሎፕ አይደሉም። ወጡ እኮ እሳቸው አልሰማህም? ይለፈኝ። አርነ ስሎት ነው የሚባሉት። አርነ ስሎት ይባላሉ። ልዑል በአፍሪካ ትልቁ ሐይቅ ኪሊማንጃሮ የት ሀገር ይገኛል? ኪሊማንጃሮ ተራራ ነው። ሐይቁ ደግሞ ቪክቶሪያ ነው። በትክክል ተመልሷል። አንተውላል ኬቢ ይህ በቪዲዮ ላይ የምትመለከቱት ክሊፕ ርዕሱን ትነግረኛለህ? የክሊፑን ርዕስ። ይለፈኝ። ዘመናዊ ማርጌ። ዘመናዊ ማርጌ አይደለም። ረጋ በሉ። ናንዬ የድሬ ልጅ ነው የሚለው። ልጅ ሚካኤል ነው። ልጅ ሚካኤልን ስላያችሁ ናንዬ ያላችሁት። እስኪ በላት አልሻት። እንደዚህ ናናዬ አልሻት። እሺ ኬቢ አንተን የጠየኩት አይደለ? እሺ አማን ዊሊያም ሩቶ የየት ሀገር ፕሬዝዳንት ናቸው? የኬንያ። ባንክ። ዴብ ለፊልም ስክሪን ካልን ለቲያትር ምን እንላለን? መድረክ ነው። በትክክል ተመልሷል። ሶል ባንክ ብሏል። ኦልድ ትራፎርድ የማን ክለብ ስታዲየም ነው? ማንቸስተር ዩናይትድ ነው። በትክክል ተመልሷል። ሶል ባንክ ብሏል። ሶል ስራ ለሰሪው ዳሽ አጥር ላጣሪ አይደል? እሾህ ላጣሪ ነው። በትክክል ተመልሷል። ኬቢ ባንክ ብሏል። ኬቢ አሜሪካዊው አርቲስት ቱፓክ የምን አቀንቃኝ ነው ወይም የምን አቀንቃኝ ነበረ? ራፕ ሳይሆን ሂፕ ነው። በትክክል ተመልሷል። ሶል ባንክ ብሏል። ሶል ሰዓታችኋል። አንዴ ለራሳችሁ፣ አንዴ ላጥሩ። አይ ሶል አጥር ላጣሪው አለ። እሺ አሁን ወደ አራተኛው ዙር እንሸጋገራለን። የዚህ ዙር ጠንካራ መላሽ ደግሞ ዴቭ ባንክ በማለት በልጠ ተገኝታል። ስለዚህ የዚህ ዙር ጠንካራ መላሽ 2 ቁጥር ነው። ይህ ማለት ዴቭን መቀነስ አይቻልም ማለት ነው። ማን ይቀነስ? ቁጥር አዘጋጁልኝ። 1
2 ሶልን ለማስወጣት ግን ምንድነው እንደዚህ ምን አስቸኮለ? ምቀኞች አጠረን እኮ አውጡት። ተውት። በቃ ዝም ብሎ ያጠረናል። ምንድነው እንደዚህ ያለ? ሶል ስለመጣ ከልብ እናመሰግናለን። ወዳጆች ራስን በደንብ አስተዋውቅ እስኪ። ሶሎሞን ወርቁ እባላለሁ። ሰለሞን ወርቁ የምሰራው በናይስ ኢንሹራንስ የውል ኦፊሰር ነኝ። እባክህ ድምጻችሁ አይሰማም። ምንድነው እዛ ቢሮ ስለምታወሩ ነው አይደል? ጮክ በሉ። በናይስ ኢንሹራንስ የውል ኦፊሰር ነኝ። የምን ኦፊሰር? የውል ኦፊሰር። የውል ኦኬ። መጀመሪያ ከስተመር ሲመጣ ወደ ኢንሹራንሱ የሚያስገባው ማለት ነው። ኦኬ። አንተ ነው የምታሳምናቸው? እስኪ አሳምነኝ። አሁን እኔ ኢንሹራንስ የመጣው ሰው ነኝ። አሳምነኝ እስኪ። መኪና አለክ ዴቫ? እንዴ እግዚአብሔር ይመስገን። አዎ። ቤት አለክ? እግዚአብሔር ይመስገን። ለቤትና ለመኪናው ታዲያ ምን ዋስትና አለዎት? ፈጣሪ ምንም ቢል እኮ አታምንም። ከዚህ በኋላ ምንም ቢል አታምንም። ኢንሹራንስ ከላይ ነው። ከዚህ ጀምሬ ወደሚቀጥለው ስቴፕ እሄዳለሁ ሳሳምን። ከዛ ውጪ እኔ ማመስገን የምፈልገው በመጀመሪያ የገረመኝ ነገር ቅድም የጠየቀ ጥያቄ እኔ አባይ ነው ያደኩት፣ ግን የመለስኩት ጥያቄ አሜሪካ ምናምን በተፈጥሮ ይሄ ስፖርታዊ ነገር አልወድም፣ አይቼም አላቅም። ለምን? እኔ እንጃ። አትወድም? ከናቀ አልወድም፣ ፍላጎትም የለም፣ አይቼም አላቅም። እንደው ኳስም ምንም ሩጫም በራሴ ብቻ የመሮጥ ደስ ይለኛል። ከዛ ውጪ አሯሯጭ አልፈልግም፣ ደስ ይላል። እሺ። ከዛ ውጪ የመለስኩትን ጥያቄ ሳስበው እየገረመኝ ነው፣ ግን በግምት እንደዚህ የሆነ ሰዓት አይቼ በቅርብ ሰዓት እሷን እንደገጠመኝ መናገር ስለፈለኩ ነው። ማመስገን የምፈልገው ቤተሰቦችን ገጠመኛው መጀመሪያ አይ ስልክ አባይ አድግ ይሄን መመለስ በጣም ያስገርመኛል። በአጋጣሚ እንጂ ይሄ በእውቀት ላይ ተመስርቶ አይደለም፣ አላውቀውም። ግን እንደዚህ ገስ ነው የመለስኩት። ከዛ አባይ ነው ያደግከው እኮ? አባይ የትኛው? ግሻ አባይ ነው? በመካነ ሰላምና በወሎና በጎጃም ድንበር ባለው አባይ ነው ያደግኩት። ኦኬ። መቼ ወጣህ ወደ አዲስ አበባ? ከዛ ራሱ ከወጣው ብዙ ቆይቻለሁ። 14 13 ዓመት እያለ ነው ከዛ ወጣው። ባህር ዳር ሄድኩኝ። ከባህር ዳር ወደ አዲስ አበባ ሄድኩኝ። አዲስ አበባ ላይ ብዙ ከቆየህ እኮ ብዙ ጥያቄዎቹ ከተማ ነክ ምናምን ቀመስ ናቸው። ለምን አልመለስም? ብዙ ጊዜ በእንደዛ አይነት ነገር አላሳልፍም። በምን ብታሳልፈው? ወይ አየር አለበት ያታ እንትን ዛፎች ምናምን አሉበት ጋር ሄጄ ላነብች ትመሰጣለህ? ደስ ይለኛል። ብቻዬን መሆን ደስ ይለኛል። አየህ አንተ ማግባት አለብህ። አሁን ሲገባኝ በየት በኩል ምን ነው የማርያም መንገድ አጣ በዚህ ሰዓት በሰዓት በሆነ ሰዓት? እሺ ማመስገን የምትፈልገው አካል አለ? በመጀመሪያ ያሳደጉኝ እናት አባቶቼ ማመስገን እፈልጋለሁ። ምናልባት ይሄ ላይ ያዩ ይችላሉ። እነሱም ብዙ ጊዜ ቲቪ ያያዩ ወይ በስራ ነው አለያ በሌላ ነገር። ከዛ በመቀጠል አብሮኝ የተማረ ላደገው ለጓደኛዬ ለወንድሜ በላይ ትልቅ ምስጋና አለኝ። በመቀጠል ለአባይ ቲቪ ምስጋና አቀርባለሁ። አመሰግናለሁ። አካችሁ በክብር ሸኝል። ሶል ይመችሽ። አሁን ወደ አራተኛው ዙር ውድድር ተመልሰናል። በሶስተኛው ዙር ሶልን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዴቭ ሂፕሆፕን መልሰ ሶል ባንክ ብሎ ነበር። ሶል ደግሞ አባረራችሁት፣ ተባብራችሁ አራታችሁ። እኔ የለሁበትም። ስለዚህ ልዑል አንተው ነው የምጀምረው። ወደ አንተ መጥቻለሁ። ዝግጁ ነህ ልዑል? እኚህን አንጋፋ የምትመለከታቸውን አንጋፋ የጥበብ ሰው ስማቸው ማን ይባላል? ከነሙሉ ማዕረጋቸው ከነስማቸው። ይለፈኝ። ፕሮፌሰር ተስፋዬ ገሰሰ። የክብር ዶክተር። ልክ ነህ። ተዋት እሳት ግን ልስጠው እኔ ልሙላለት ረዳቱን። እሺ ረዳት ፕሮፌሰር ናቸው። ለዛ ነው ፕሮፌሰር ከሆነ ሙሉ ሊሆን ነው። ረዳት ፕሮፌሰር ተስፋዬ ገሰሰ ናቸው። ደራሲ፣ ተርጓሚ፣ አስተማሪና በኪነ ጥበብ ዘርፍ ጉልህ ሚና የነበራቸው አንጋፋ የጥበብ ሰው ነበሩ። ነፍሳቸውን ይማር። ዴቭ
ዴቭ ኒውካስትል የየት ሀገር እግር ኳስ ክለብ ነው? እንግሊዝ ነው። በትክክል ተመልሷል። ልዑል እንደ አውሮፓን አቆጣጠር በ1858 እስከ 1947 ህንድ በማን ሀገር የቅኝ ግዛት ውስጥ ነበረች? በእንግሊዝ ነው። በትክክል ተመልሷል። ባንክ ኬቢ ባንክ ብሏል። አላ ግና ኬቢ እሺ፣ ኬቢዬ ባግዳድ የማን ዋና ከተማ ነች? ኢራቅ የኢራቅ ነው። በትክክል ተመልሷል። ኬቢ ባንክ ብሏል። ኬቢ ይህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ማን ይባላል? ይለፈኝ ሜሮን ጌትነት ተናግሩ ፊልሙ ርዕሱ ይለፈኝ። ዴቪ በእናት ይለፈኝ ይሉኝታ ነው። አማን የፈርዲናንድ ማጅናን ለመጀመሪያ ጊዜ መሬትን ይዞረባት መርከብ ስሟ ማን ትባላለች? ይለፈኝ ቪክቶሪያ ናት። ዴቭ አውርስ የት አካባቢ የታወቀ የባህላዊ ጭፈራ ነው? አውርስ የሚባል ጭፈራ አለ በሀገራችን በኢትዮጵያ። ይህ የጭፈራ አይነት የት አካባቢ የሚታወቀው? ይለፈኝ አውርስ ኧረ በጣም ፌመስ ነው። ጋምቤላ አይደለም። ይለፈኝ ሰምቼው አላውቅም። የተንቤን አካባቢ ትግራይ ተንቤን አውርስ። እሺ ማን የጠየቁት? ዴቭ እሱ ነው። ልዑልን የጠየቁት? ዴቭ አንተን የጠየቁት? እሺ ልዑል ሪያል ማድሪድ የማን እግር ኳስ ክለብ ነው? የስፔን ነው። በትክክል ተመልሷል። ኬቢ ሰዓታችሁ አልቋል። አራተኛው ዙር እዚህ ጋር ተጠናቋል። ወደ አምስተኛው ዙር ውድድራችን ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 4200 ብር ጋር 5200 ብር ወደ ባንካችሁ ገቢ ሆኖላችኋል። 5200 ብር። የዚህ ዙር ጠንካራ መላሽ ልዑል ነበር። ልዑልን መቀነስ አይቻልም። ልዑል የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ጠንካራ ተወዳዳሪ ያለን እዚህ ላይ ብቻ ነው። አምስተኛው ዙር ላይ አይኖረንም። ስለዚህ አምስተኛው ዙር ጥንካሬ ያስፈልገዋል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 በቃ ምን አደረጋችሁ? እኔ አለህ እንዴ ስላልኩት ነው። ኬቢ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ራስን አስተዋውቀን። እሺ ስሜ ካሌብ ክፍሌ ይባላል። እኔም በናይስ ኢንሹራንስ አንደርራይቲንግ ዲፓርትመንት ላይ ነው የምሰራው። በለቡ ቅርንጫፍ ነው የምሰራው። እዛው አካባቢ ነው የምኖረው። አሁን የምኖረው ጀሞ አካባቢ ነው። ሌላ ማመስገን የምፈልገው ደግሞ እግዚአብሔርን ነው። እግዚአብሔር በዚህ ምድር ላይ ስንኖር ለሁላችንም መሪያችን እግዚአብሔር ነው። ብዙ ከሱ ውጪ እሱን ስናመሰግነው ሌላው ተከታይ ነው። ሰው እሱን ካመሰገንን ሌላው ደግሞ ተከትሎ ይደርሳልና ለሁላችንም በዚህ አጋጣሚ መልእክት ማስተላለፍ የምፈልገው ሁላችንም በእግዚአብሔር ላይ ጥገኛ ነው። ያኔ ደስተኛ ህይወትን እንጀምራለን። ምንም ነገር ላይ ስኬታማ የሆነ አቺቭመንት ለማግኘት ከፈለግን በእግዚአብሔር ላይ 100% ጥገኛ መሆን አለብን። እምነታችን እግዚአብሔር ላይ ሊሆን ይገባል ማለት ነውና እግዚአብሔርን ከልቤ ላመሰግነው ፈልጋለሁ። እስከዛሬ ድረስ ስለጠበቀኝ ቤተሰቦቼ የሚጠብቁኝ ይመስላችኋል፣ ግን እግዚአብሔር ስለሆነ እግዚአብሔርን ማመስገን ፈልጋለሁ። የሚገርም አገላለጽ ነው የገለጽከው። ደስ ይላል በጣምና ደስ ይላል። ቴንክ ዩ። አባይ ቲቪ ደግሞ እንደዚህ አይነት ኦፖርቹኒቲ አዘጋጅታችሁ ወጣቶችን እንደዚህ ሚዲያ ላይ ቀርበው ማያውቁትን ወጣቶች እንደዚህ አይነት ወይ አዘጋጅታችሁ እንደዚህ እንድንሳተፍ ሀገራዊ የሆነ ነክ ነገር ላይ አሁን ራሴን እንዳውቅ አድርጎኛል ማለት ነውና ጀነራል ነው ላይ ሳይሆን ኢንሹራንስ ነክ አካዳሚክ የሆነ ነገር ሊኖረን ይችላል፣ ጀነራል ነገር ግን አይኖረንም። ቅድም ጓደኛዬ ስለ እንደነበረውና ከልብ እናመሰግናለን። በርቱልን። የመጀመሪያ ቢሮ ሆኖ ናይስ አይደለም። ከዚህ በፊት አስተማሪ ነበርኩኝ፣ ኮሌጆች ላይ አስተምር ነበር። ፍሬሽ ገርሞ ግን ማን ነው ቅድም ስገባ አስተማሪ ነው የሚመስሉት ያልኩት ለማን ነው? ቲቸር አስተማሪ ነው እንትናችሁ አስተማሪዎች ነበር የሚመስላችሁ እውነት ለመናገር ይሄ ወጣት ገና ፍሬሽ የመጡ የተቀላቀሉ ወይ ዩኒቨርሲቲ ወይ ኮሌጅ ወይ ሃይ ስኩሎች የተቀላቀሉ አስተማሪ ነበር የመሰላችሁ እውነት ለመናገር? ለሁለት ወራት የተለያዩ የግል ትምህርት ቤቶች ኤሌመንተሪ ላይ ግሬድ 11 አፕ ቱ 12 ማቴማቲክስ አስተማሪ ነበርኩኝ። ኮሌጆች ላይ እንደዛው ሳፖርቲቭ የሆኑ ነገሮችን ስታፍ ላይ ኮኦርዲኔተር ላይ አካዳሚክ የሆኑ ነገሮች ላይ ሰርቻለሁ። ከዛ ደግሞ የሆነ የፈረንሳይ ድርጅት ኤንጂኦ ላይ ደግሞ በአርክጂአይስ ሰርተናል። የአዲስ አበባ ውስጥ ያሉ ጃንክሽኖችን ለፈረንሳይ ድርጅት እንደሱ በማድረግ ቶታል ስቴሽን በመያዝ የመጀመሪያ ዲግሪን የጨረስኩት በላንድ አድሚኒስትሬሽን ኤንድ ሰርቬይንግ ነው።
ሁለተኛው ደግሞ ፕሮጀክት ማኔጅመንት ነው። ሶ ኢንቫይት አድርጎኛል። አሁን ደግሞ ኢንሹራንስ ላይ ስሰራ ደግሞ በጣም ደስ ብሎኝ ነው የምሰራው። በዚህ አጋጣሚ ኢንሹራንስ በጣም ደስ የሚል ኢንስፓየር የሚያደርግ ህይወትን ሪስክን ትራንስፈር አድርጎ የሰው ሪስክን መስራት፣ ሰው ማስረዳት፣ ሰው ማሳረፍ በጣም ደስ ይላል እና በዛ ወይ በጣም ደስተኛ ነኝ። ሁሉ ጊዜ ስራ ነው። ሌላ አለኝ አልተርኔቲቮች አሉኝ የራሴ የምላቸው እና ደግሞ አስጠናለሁ 11 12 ክፍል ተማሪዎችን እንደዛ ሰራለሁ። በመቀጠል ደግሞ ወላጆቼን ማመስገን እፈልጋለሁ። አባቴ ወታደር ነው። አባቴ በትክክል ነው ያሳደገኝ። ለዛ ትንሽ ቴንሽናል የሆነ እየቀጣን ነው ያሳደገን። አሁን ካደግኩ በኋላ የገባኝ እውነት ይሄ ነው። አንድ ዲሲፕሊን እንደሆነ እንድናድግ ያኔ በጣም ይደብረን ነበር። ከጓደኞቻችን እኩል እንዳንሆን ያደርገን ነበርና ግን አሁን ካደገን በኋላ ዲሴንት የሆነ ማቹርድ የሆነ ለሰዎች እንዴት አድርገን መመለስ እንዳለብን ያኔ አባታችን ነው ያሳደገንና ሻለቃ ክፍሌ ዘለቀ ይባላል። በጣም እሱን ማመስገን እፈልጋለሁ። እናቴ ደግሞ አባ ደሳለኝ ትባላለች። ኤንጂኦ ላይ ትሰራለች። እሷንም በጣም ነው መወዳት። ይሄ ነው ያለኝ ነገር። አመሰግናለሁ። ናይስ። አሁን ወደ አምስተኛና ለዙር መጨረሻ ወደ ሆነ ውድድራችን መተናል። በአራተኛው ዙር ኬቢን ቀናሽ አድርገናል። ሰዓታችን ያለቀው ደግሞ ሪያል ማድሪድ ተመልሶ ኬቢ ባንክ ብሎ ነው። ኬቢ ደግሞ የለም አማን ካንተ ነው የምጀምረው። አሁን ሰዓታችሁ 1 ደቂቃ ከ50 ሰከንድ ሆኗል። ወርዶ ከ2 ደቂቃ ከ30 ሰከንድ። ስለዚህ ይሄ የመጨረሻው ነው። በባንካችሁ ስንት ብር አለ? 5200 ብር አላችሁ። ስለዚህ ፍጥነት ጨምራችሁ ብራችሁን አጠራቅማችሁ ወደ መጨረሻው ዙር ሁለት ሰዎችን እናሸጋግራለን። አማን ዝግጁ ነህ? ዝግጁ። አማን ሳንኪ በብዛት የት አካባቢ የሚጨፈር ጭፈራ ነው? ይለፈኝ ጎንደር ነው። አልተመለሰም። እሺ ዴቫ አንካራ የት ሀገር ውስጥ የሚገኝ ከተማ ነች? አንካራ ይለፈኝ አፍሪካ። የት ሀገር ውስጥ የምትገኝ ከተማ ነች አንካራ? ኬንያ አይደለም። ማሊ አይደለም። ዚምባብዌ። ኧረ ሰዓታችሁን። ይለፈኝ ቱርክ ነው የምትገኘው። ቱርክዬ ከተማ ነች። እሺ ልዑል ሳላዲን ሰይድ ስንት የዓለም አቀፍ የቦክስ ውድድሮችን አሸነፈ? ተጫዋች ነው፣ እግር ኳስ ተጫዋች። በትክክል ተመልሷል። ባንክ ብሏል። አማን ኮምፒውተር ላይ የምናገኘው ወይም የምናንቀሳቀሰው ቀስት መሳይ ምን ትባላለች? ከርሰር ነው የምትባለው። ዴቭ የሲንጋፖር ሀገር ዋና ከተማ ማን ትባላለች? ይለፈኝ ኳላላምፑር አይደለም፣ ራሷ ሲንጋፖር ነው የምትባለው። ልዑል የኢትዮጵያ የመጀመሪያው ሳተላይት የመጠቀችባት ሀገር ማን ትባላለች? ኢትዮጵያ የመጀመሪያው ሳተላይት ከየት ነው ያመጠቀችው? ከኢትዮጵያ አይደለም። ኢትዮጵያ የመጀመሪያውን ሳተላይት ከየት ነው ያመጠቀችው? ይለፈኝ ከቻይና ነው ያመጠቀችው። አማን እንደ ኢትዮጵያን አቆጣጠር የኢትዮጵያ አየር መንገድ መቼ ተመሰረተ? ይለፈኝ በ1947 ዓመተ ምህረት ነው በአፄ ኃይለ ሥላሴ አማካኝነት። በፈረንጆች ወይስ በአበሻ ነው? እንደ ኢትዮጵያ አቆጣጠር ብያለሁ። ዴቭ የኤፍል ታወር የት ይገኛል? የት ሀገር ይገኛል የኤፍል ታወር? የኤፍል ታወር ፓሪስ ነው የሚገኘው፣ ፈረንሳይ። በትክክል ተመልሷል። አማን ኪም ጁን ኡን የት ሀገር መሪ ናቸው? ደቡብ ኮሪያ አይደለም። ቻይና ሰሜን ኮሪያ ነው። በትክክል ተመልሷል። አማን በሻምበል አትሌት አበበ ቢቂላ ስም ጎዳና የሰየመች ሀገር ማን ትባላለች? ኢትዮጵያማ ወዳ ነው እንዴ? ስቴዲየም አለ እንኳን ሌላው ነገር። ይለፈኝ አራ ሮም አይደለችም፣ ጃፓን ናት። ሰዓታችሁ አልቋል። አምስተኛው ዙር ተጠናቀቀ። ወደ መጨረሻውና አሸናፊ ወደምንለይበት ዙር ልንሸጋገር ነው። ለዚህ ደግሞ የሚያስፈልገን ሁለት ሰው ነው። በዚህ በአምስተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከ5200 ብር ጋር 6000 ብር ወደ ባንካችሁ ገቢ ሆኖላችኋል። ይህን 6000 ብር ከሚመጡት የስልክ ጥያቄ ቦነሶች ጋር ተደምሮ ማን አሸንፎ ይወስዳል? አማን፣ ዴቭ ወይስ ልዑል? ይህን ለመለየት ስማችሁን ስጠራው ብቻ የምትቀንሱትን ቁጥር ታሳዩኛላችሁ። ቁጥር አዘጋጁልኝ። ማን ይቀነስ? ስማችሁን ስጠራው ብቻ ነው የምታወጡት። አማን አውጣው። ማን ይላል? ጠላቴን መቻጣ አስተያየት ራሱ ደስ ይላል። ዴቭ አውጣው። ልዑል እንኳን ደስ ያለ።
አንተ በግርግር መቆየትን አረጋግጣል። ያዘው እኔ ላያዘው። ኦኬ አውጣል አልኩም ነበር ግን አሳየ። ማን ይቀነስ? ዴቭ ተቀናሽ ተደርገሃል። ስለምታከልብ እናመሰግናለን። እባክህ አንተም እንደ ወዳጆች ስለ ራስህ ጥቂት አውራንና ወደ እነሱ ልሸጋገር። ስሜ ዳዊት ነብዩ ይባላል። ሀረር ነው ተወልጄ ያደግኩትኝ። ረጅም ዓመት በኪነ ጥበብ ውስጥ ነው የቆየሁት። ዴቮ ከአንተ ጋርም አንድ ፊልም ሰርተናል። በነገራችን ላይ አቤት አንድ ፊልም ሰርተናል አብረን። የት? እኔ እኮ ግራ ገባኝ። የት? ሌባና ፖሊስ የሚል ፊልም አብረን ሰርተናል። ምን ነበርክ እዛ ላይ? እንደ ጋፈር ነበርኩኝ እዛ ላይ። ጋፈር ረዳት እባክህ እኛ ግቢ በጣም ጊዜ ቆይተሃል። ያችን ሽሮ በልተሃል። እውነት ነው። እና በሙዚቃና በኪነ ጥበብ ስራዎች ረጅም ጊዜ ቆይቻለሁ። አሁንም ሳገኝ እሰራለሁ። አሁን ላይ ተቀጥሬ እየሰራሁ ነው። ናይስ ኢንሹራንስ በመገናኛ ቅርንጫፍ እየሰራሁ ነው። አንተ ሼባ ነኝ ማለት ነው? እባክህ ሼባ ነኝ ማለት ነው? እዛ ክሩ ላይ ነበርኩኝ እኮ። ደስ ይላል። አትሰብኩትና ምን ያልባት ጩጬ ረዥም ዓመት በጣም ቆይቷል ፊልሙ ከወጣ እና እንደዛ ነው። ስለመጣሁኝ አመሰግናለሁ። በዚህ አጋጣሚ እናቴ እህት ወንድሞቼን አመሰግናለሁኝ። በዚህ አጋጣሚ አባይ ቲቪንም አመሰግናለሁ። ዴቮ ያንተንም አመሰግናለሁ። ሀረር እንዴት ናት? ሀረር እስኪ ግለጻት በእናትህ። ሀረር ትንሿ ኢትዮጵያ ማለት ነች። እሱማ ድሬም ሀረርም አንድ ናቸው። ዋው! እና ሁሉም ሰው እዛ ማንም ሰው ቤቱን አያውቁም። በቃ ሁሉም ቤቱ ነው። ሰው ልቡ ንጹህ ነው። ክፋት፣ ተንኮል የለም። ሰላም ያለው ሰላም የሚነፍስበት ሀገር ቢኖር ሀረር ነው እና እዛ በመወለዴም ኩራት ይሰማኛል። የት አካባቢ ተወለድከው? 04 ቀበሌ። ምንድነው መለያ ስሙ? ምሳሌ አሉ አይደለ? አዎ ጀጎል 04 ቀበሌ ይባላል። ጀጎል እዛ ነው እንትን ያልኩትኝ እና ሁሉም ሰው እየሄደ ኢትዮጵያዊነትን እዛ ስፔሻሊ አሁን ላይ እየጠፋ አይደል? ኢትዮጵያዊነት መልካምነት እየጠፋ ነውና እዛ ሄዶ ብዙ ነገር ሼር ቢያደርግ ቢያይ ደስ ይለኛል። ያን ላይፍን እዚህ ታንጸባርቃለህ? እንደዛ ነህ? ይከብዳል ዴቪ ማለት እዚህ ጉዳዩ አካባቢው በራሱ ይሰራል እኮ ልውን ብትልም አትችልም። ጉዳይ ነው የምትኖርበት አካባቢ ሰው አካባቢውን ይመስላል አይደል የሚባለው እና ልውን ብትልም አትችልም፣ ይከብዳል። ግን ያው ትሞክራለህ፣ እንደዛ ለመሆን ትሞክራለህ። በተቻለ አቅም እንግዲህ ሀገራችን እግዚአብሔር ሰላም ያርግልን። ስለመጣው ደስ ብሎኛል። ለእናንተም መልካም እድል እመኛለሁ። በክብር ሸኝልኝ ሴቪ ቴንክ በጣም አባት። እሺ አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር መተናል። ለዚህ ደግሞ አማንና ልዑል ከናይስ ኢንሹራንስ ፊት ለፊቴ ይገኛሉ። አማን፣ ልዑል 5 የመለያ ጥያቄዎች ጠይቃችኋለሁ። ከ5 አንዳንዱ የቦነስ ወይም የስልክ ጥያቄ ነው። ስልክ ይደውልላል፣ ለምትፈልጉት ሰው ትደውላላችሁ። መልሱን ከመለሱላችሁ 500 ብር ቦነስ ታገኛላችሁ። ይህ ማለት 500 ብር አማን ከመለሰልህ፣ ልዑል ከተመለሰልህ 500 ብር ቦነስ አንድ ላይ 1000 ብር። ብራችሁ ስንት ይደርሳል ማለት ነው? 6000። ስንት ሺህ ብር ነው ያላችሁ? 6000 ብር ነበር 7000። አሁን 6000 ብር ነው አናቱ ላይ ያላችሁ አይደለ? 1000 ብር ቦነስ ካገኛችሁ 7000 ብር ይደርሳል ማለት ነው ብራችሁ ከመለሱላችሁ። ካልመለሱላችሁስ እዛ ላይ ቆም 500 ብር ይቀነስላችኋል። ኦኬ ካለው 6000 ብር ላይ ካለው 6000 ብር አማን ከተመለሰልህ 500 ብር ቦነስ ታገኛለህ። ካልመለሱልህ 500 ብር ይቀነሳል። ልዑልም እንደዚሁ ከመለሱላችሁ 7000 ይደርሳል። ሁለታችሁም ካልተመለሰላችሁ ብራችሁ 5000 ይደርሳል። ወርዱ ወይ 7000 ይደርሳል ወይ ደግሞ 5000 ይደርሳል። ያንዱ ተመልሶ ያንዱ ባይመለስ ግን እዛው 6000 ብር ላይ ባለበት ይጸናል። ተግባብተናል? ዝግጁ ናችሁ? እሺ ባንክ የለም ይለፈኝ የለም፣ ረጋ ብላችሁ መልሶ። አንዴ የተሳሳተ ቃል ከአፋችሁ ከወጣ ፔሬድ አለቀ። እሱን ነው የሚይዘው። ስለዚህ እርጋታ ያስፈልጋል። እዚህ ጋር ከማን ልጀምር? ልዑል አውሮፓ ስንት አህጉር አላት በውስጧ? አህጉር ነች ራሷ አህጉር ናት እንጂ በጥቅ አገር እንትን የላትም፣ አህጉር የላትም ውስጧ። አህጉር የላትም። በትክክል ተመልሳለች። አውሮፓ ራሷ አህጉር ናት። እሺ አማን፣ ዓለማችን ላይ ካሉ ሀገሮች ውስጥ ስንት ኮሪያዎች አሉ? ደቡብ ኮሪያና ሰሜን ኮሪያ፣ 2 ኮሪያ። 2 ኮሪያዎች፣ ደቡብና ሰሜን። በትክክል ተመልሷል። ልዑል አባባል ነው
ዳሽ ብዬ የመጨረሻውን ቃል ስናገር ዳሹ ጋር የሚቀረውን ነው ትሞላልኝ። እሺ ዳሽ አይሆንም እቃ ብርጭቆ ከነቃ ሳት ካየ ነጥብ አያሰጥም። ትሞክራለህ? ይሄ የአባቶቻችን አባባል እኮ ነው። ብርጭቆ ከነቃ ሳይሆን ብርሌ ከነቃ አይሆንም እቃ ነው የሚባለው፣ ብርጭቆ አይደለም። አማን ለአሜሪካ ሆሊውድ ካልን ለህንድ ምን እንላለን? ቦሊውድ ቦሊውድ ነው። ልዑል የግብፅ ዋና ከተማ ማን ትባላለች? ካይሮ ካይሮ ናት። አባባል ትጨርስልኛለህ። ዳሽ ብቅል ያወጣዋል። ሆድ ያባውን ብቅል ያወጣዋል ነው። ልዑል ሞረድ የየት ሀገር የመኪና ብራንድ ነው? ሞረድ ብራንድ አይደለም። ምንድን ነው ሞረድ? አሁን የማውቀው ቢላዋዊ ምናምን ነገር የምንስልበት። ትክክል ተመልሷል። የሀገራችን ኢትዮጵያ ሰንደቅ ዓላማ ላይ ያለው ኮከቡ ቀለም ምን አይነት ነው? ሰማያዊ። ሰማያዊ ነው። ሰማያዊ ነጥብ አያሰጥም። ትሞክራለህ? ሰማያዊ በቢጫ ስትራይፕ ሰማያዊ። ቢጫ ነው ስትራይፕ። ኮከቡ እኮ ያልኩት ለዛ ነው። መደቡ ነው፣ የኮከቡ መደብ ነው ሰማያዊ። ያቺ ስትራይፕ እንደዚህ ኮከብ የተሰለችበት ቢጫ ናት። ቢጫ ናት። አልተመለሰም። እሺ አሁን ወደ ስልክ ጥያቄያችን እንሄዳለን። ሄሎ፣ ጤና ይስጥልን። ጤና ይስጥልን። ናትናኤል? አዎ ነኝ። አዎ፣ ከአባይ ቲቪ ነው የተደወለ። ልዑል ሰገድ ነኝ። አባይ ቲቪ ልዑል ሰገድሽ፣ እንዴት ነህ? እሺ ጤና ይስጥልኝ። አብሮ ይስጥልን። ሰላም ነው? እንዴት ዋልክ? ዳዊት አባተ እባላለሁ ከአባይ ቲቪ ከማን ይቀነስ ፕሮግራም ነው የደወልኩልህ። ጤና ይስጥልን። እንዴት ሰላም ነው? አውቃለሁ፣ አድናቂ ነኝ። ኦኬ ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ይመስገን። ልዑልን ጥያቄ ልጠይቀው ነው። እሺ ለልዑል ደግሞ አንተ ትመልስለታለህ። እንዳይከብድ አደራ። ከመለስክለት የ500 ብር ቦነስ ያገኛል። እሺ ተስፋ ላድርግ። እሺ ናቲ፣ ወይ ቴርሞሜትር እሺ ርቀትን በስንት ደቂቃ ውስጥ ለክቶ ሊነግረን ይችላል? ቴርሞሜትር ርቀትን ለክቶ በስንት ደቂቃ ውስጥ ይነግረናል? ሲጀመር ቴርሞሜትር የርቀት መለኪያ አይደለም። የምንድን ነው? የሙቀት መለኪያ። በትክክል ተመልሷል። በትክክል ተመልሷል። የ500 ብር ቦነስ አስገኝለታል ልዑል። ቴንክ ዩ ናትዬ። ቴንክ ዩ ዴቭ፣ አመሰግናለሁ። ናትዬ ጀግናዬ። ቴንክ ዩ ናትዬ፣ እናመሰግናለን። እሺ ዴቭ፣ እሺ ቴንክ ዩ። ሄሎ ግርምሽ። አቤት። ሰላም እንዴት ነህ? አለው አባይ ቲቪ ነው ያለሁትና አባይ ቲቪ አንድ ጥያቄ ጠይቃለህ፣ እሱን ጥያቄ ትመልስልኛለህ። እሺ። ጤና ይስጥልኝ ግርምሽ። አቤት አቤት፣ አብሮ ይስጥልኝ። እንዴት ዋልክ? ዳዊት አባተ እባላለሁ ከአባይ ቴሌቪዥን ማን ይቀነስ ፕሮግራም። ኦኬ እሺ። እንደምን ነህ? እግዚአብሔር ይመስገን አለን። ስራ ጥሩ? ስራ ቆንጆ፣ እግዚአብሔር ይመስገን አለሁልህ። አማንን አንድ ጥያቄ ልጠይቀው ነው። እሺ። ይህን ጥያቄ ከመለስክለት የ500 ብር ቦነስ ያገኛል። እሺ የወይራ ዛፍ እሾህ ምን አይነት ነው? ወይራ ዛፍ እሾህ የለውም። በትክክል ተመልሷል። የወይራ ዛፍ እሾህ የለውም። በትክክል ተመልሷል። 500 ብር ቦነስ አስገኝተህለታል። እናመሰግናለን። እሺ አመሰግናለሁ። አመሰግናለሁ ግርምሽ። እሺ ሁለቱም ጥያቄዎች ተመልሰዋል። ስለዚህ አሁን የብራችሁ መጠን ከ6000 ወደ 7000 ከፍ ብሏል። 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አማን 1 ስተህ 4 መልሰሃል። ልዑል 1 ስተህ 4 መልሰህ አቻ ቁጥር ላይ ትገኛላችሁ። አሁን
የ7,000 ብሩ ባለቤት መታወቅ ስላለበት አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን ጥያቄ በፍጥነት የመለሰው ነው የ7,000 ብሩ አሸናፊ የሚሆነው። እገሌ አይደለም። ፈጥኖ የመለሰው ከሁለታችሁ አንዳችሁ ፈጥኖ የመለሰው መልሱን የመለሰው። ዝግጁ ናችሁ? ዝግጁ ነህ? አዎ ዝግጁ ነህ? እርግጠኛ ናችሁ? ሬንጌጅ የምን መለኪያ ነው? ዝናብ ትክክል ተመልሷል። ሬንጌጅ የዝናብ መጠን መለኪያ ነው። ልዑል ከናይስ ኢንሹራንስ የዛሬው የ7,000 ብር አሸናፊ ይሆናል። እንኳን ደስ ያለ። ስለመጣችሁ ከልብ አመሰግናለሁ። ልክ እናንተም እንደ ወዳጆቻችሁ ጥቂት እንበልና የዛሬውን ከእናንተ ጋር ልፈጽም። አማን። እሺ አመሰግናለሁ። አማኑኤል ማሙ ይባላለሁ። የናይስ ኢንሹራንስ የቅርንጫፍ ኦፊሰር ነኝ። በናይስ ኢንሹራንስ ውስጥ ከ2 ዓመት በላይ እየሰራሁ እገኛለሁ ማለት ነው። በጣም አሪፍ። ከዚህ በተጨማሪ እንግዲህ ዴቭ እዚህ ጋር አንተ ቆመህ እኔን ስለጠየቀኝና በአንተ ጋር እንደዚህ አይነት ጊዜ ስላሳለፍኩ በጣም ክብር ይሰማኛል። እጅግ አድርጌ አመሰግናለሁ። እወዳለሁ። በጣም አመሰግናለሁ። አባይ ቲቪም ደግሞ ይሄን ፕሮግራም አዘጋጅቶ እዚህ ፕሮግራም ላይ እንድንጋበዝ ስላደረገና እድሉን ስላመቻቸልን እጅግ አድርገን እናመሰግናለን። እዚህ ጋርም ያላችሁ የአባይ ቲቪ ክሮች፣ የማን ይቀነስ ክሮች ሁላችሁንም እጅግ አድርገን እናመሰግናለን። አባይ ቲቪ እውነትም የኢትዮጵያ ምርጥ ነው። ብራቮ አማን። ልዑል። እሺ አመሰግናለሁ። ልዑል ሰገድ መንገሻ እባላለሁ። በጣም አሪፍ። እና ከባህር ዳር ዩኒቨርሲቲ በማርኬቲንግ ማኔጅመንት ባችለር ዲግሪ አለኝ። አሁን ላይ በልደታ ብራንች እየሰራው ነው የምገኘው። ማመስገን የምፈልገው ቤተሰቦቼን በጣም ማመስገን እፈልጋለሁ። እዚህ ያለሁበት ደረጃ ላይ እንድደርስ ሁሌም ከጎን የሆነው እየደገፉኝ እዚህ ጋር እንድደርስ ስላደረጉ በጣም አመሰግናለሁ። ከእንደገና አይዞ መጀመሪያ ማመስገን የነበረብኝ ነበረ። ይገባኛል። ፈጣሪ ነው። ለቅድስት ድንግል ማርያም ልጅ ለልዑል እግዚአብሔር ምስጋና ማቅረብ እፈልጋለሁ። እዚህ ደረጃ እንድደርስ ከጎኔ ሁሌም ላልተለየኝ ለደገፈኝ ማመስገን እፈልጋለሁ። በመጨረሻም አባይ ቲቪ በጣም እናመሰግናለን። ወጣቶች እንደዚህ ሰብስባችሁ እድሉ እንድናገኝ አድርጋችሁናል። ሚዲያ ላይ ቀርቤ አላውቅም። እኔን ፊቴን ሚዲያ ላይ እንዳይ ስላደረጋችሁ እዚህ አጋጣሚ በጣም አመሰግናለሁ። ዴቪያንተንም በጣም አመሰግናለሁ። ከዚህ በፊት በፊልም ነው የማውቅህ፣ አሁን ደግሞ በአካል አግኝቻለሁ። በጣም ደስ ብሎኛል። አመሰግናለሁ። ቴንክ ዩ። በጣም እመጣለሁ። ናይስ ኢንሹራንስ ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።